የሆርሙዝ ሰርጥ መዘጋትና የኢራኑ ጦርነት ዓለም አቀፋዊ ጉዳቶች። ዶናልድ ትራምፕና ቤንያሚን ኔታንያሁ በአንድ በኩል እየዛቱና ለጦርነት እየተዘጋጁ በሌላ በኩል ደግሞ በድርድር ስም ሲያዘናጉ የቆዩበትን ጦርነት በኢራን ላይ ማካሄድ ከጀመሩ ጥቂት ቀናት ተቆጥረዋል። እንደሚታወቀው የኢራን የኒውክሌር ጦር መሳሪያ ግንባታ ጉዳይ ከጉልህ የዓለም አቀፍ የጂኦፖለቲካዊ ጉዳዮች አንዱ ከሆነ በርካታ ዓመታትን አስቆጥሯል። የኒውክሌር ጦር መሳሪያ ባለቤት ለመሆን እጅግ ከፍተኛ ጥረት ስታደርግ እንደቆየች የሚነገረው ኢራን ፈጽሞ የጦር መሳሪያው ባለቤት መሆን የለባትም ከሚሉት አሜሪካና እስራኤል እንዲሁም ግንባታው እሷ እንደምትለው ኒውክሌርን ለሲቪል አገልግሎት ለማዋል መሆን አለመሆኑን የዓለም አቀፉ የአቶሚክ ኤጀንሲ በየጊዜው ፍተሻ በሚያደርጉበት መልኩ በጉዳዩ ላይ ስትደራደር መቆየቷ ይታወሳል። ከዚያም በ2015 ኢራን የተባበሩት መንግስታት ድርጅት አምስቱ የጸጥታው ጥበቃ ምክር ቤት አባላት እንዲሁም ጀርመንና የአውሮፓ ህብረት ከሚሳተፉበት ኮሚቴ ጋር የጄሲፒኦኤ እና የአይኤኢኤ የኒውክሌር ስምምነቶችን ማድረጓ በምህጻረ ቃል አይኤኢኤ የሚባለው የዓለም አቀፉ አቶሚክ ኤጀንሲም ኢራን ስምምነቱን አክብራ እየተንቀሳቀሰች እንደሆነ መግለጹም እንዲሁ ይታወሳል። ነገር ግን በ2018 ዶናልድ ትራምፕ በመጀመሪያው የፕሬዝዳንትነት የስልጣን ዘመናቸው ወቅት በራሳቸው ፈቃድ ስምምነቱን ከመቅደድ ባለፈ የዓለም አቀፍ ሕግን በተጻረረ መልኩ በኢራን ላይ ተጨማሪ ማዕቀቦች እንዲጣሉ አደረጉ። በዚህ መልኩ ነው እንግዲህ ለበርካታ ዓመታት በዓለም አቀፍ ደረጃ ሲታይ የነበረው የኢራን የኒውክሌር ጦር መሳሪያ ግንባታ ጉዳይ አሜሪካ ለብቻዋ የምትወስንበት ነገር ሆኖ የቀረው። እዚህ ጋር የአሜሪካ ውሳኔ ሲባል እስራኤል በቀጥታም ሆነ በተዘዋዋሪ በሷ ላይ የምታሳድረው ጫና ሳይዘነጋ ነው። ባለፉት ዓመታት አሜሪካ ከራሷ ጥቅም እንዲሁም ከእስራኤል በኩል ከሚመጣ ግፊት በመነሳት የጣለቻቸው ማዕቀቦች የኢራንን ኢኮኖሚ እጅግ ከፍተኛ በሆነ መጠን ያዳከመው ሲሆን ትራምፕ በተለይም በሁለተኛው የፕሬዝዳንትነት የስልጣን ዘመናቸው በኢራን ላይ ጦርነት ስለመክፈት በተደጋጋሚ ጊዜ ጥቆማ ሲሰጡ ቆይተዋል። ከሁለት ዓመታት በላይ በጋዛ ያልተቋረጠ የዘር ማጥፋት ጭፍጨፋ ስትፈጽም የቆየችው እስራኤልም ከምን ጊዜውም በበለጠ ኢራንን በኃይል ስለማንበርከክ ስትናገር መቆየቷ ይታወቃል። ኒውክሌርን በተመለከተ ከዚህ ቀደም በኳታር አሸማጋይነት ሲካሄድ የነበረው ድርድር እንዳልተሳካ ከተገለጸ በኋላ በኦማን አሸማጋይነት ሌላ ድርድር ሲካሄድ መቆየቱም ይታወሳል። ሆኖም አሜሪካና እስራኤል በሐሰት ኢራን ለድርድር ፈቃደኛ ለመሆኗን ነገር ግን ጉዳዩ ሊፈታ የሚገባው በድርድር እንደሆነ እየገለጹ በጎን ደግሞ ኢራንን የማዘናጋትና ለጦርነትም የመዘጋጀት ሥራ እየሰሩ ነበር። ከወራት በፊት አሜሪካና እስራኤል ስለ ድርድር እያወሩ በድንገት በኢራን የኒውክሌር ግንባታ ተቋማት ላይ ጥቃት ያደረሱ ሲሆን አሁንም ለሁለተኛ ጊዜ ድርድርን የማዘናጊያና የጦርነት መዘጋጃ ስልት በማድረግ በኢራን ላይ መጠነ ሰፊ ወታደራዊ ጥቃት እያደረሱ ይገኛሉ። ያሁኑ የኢራን ወረራ የተጀመረው በኦማኑ የውጭ ጉዳይ ሚኒስትር አሸማጋይነት ሲካሄድ የሰነበተው ድርድር ወደ ሶስተኛው ዙር መሸጋገሩና ጥሩ ደረጃ ላይ መድረሱ ከተነገረ ከሰዓታት በኋላ መሆኑ አሜሪካና እስራኤል ድርድርን እንደ ዋነኛ የማዘናጊያ ስልት እየተጠቀሙበት እንደሆነ ያሳያል። የራሷ የዩናይትድ ስቴትስ ታዋቂ የመገናኛ ብዙሃን ተቋም ዎል ስትሪት ጆርናል በቅርቡ ያወጣው ዘገባም ይህንኑ ያረጋግጣል። በእርግጥ ኢራንም ለአሜሪካና እስራኤል ጥቃት እጇን አጣጥፋ ትጠብቃለች ማለት የዋህነት ነው። ስለሆነም የበኩሏን ዝግጅት ስታደርግ እንደቆየች ይገመታል። ውስብስብ የሆነውን ከኢራን ጋር የሚደረገውን ጦርነት እንዲህ እንደዋዛ አሜሪካና እስራኤል ይከፍታሉ ብሎ የገመተ ብዙ ባይኖርም ከጥቂት ቀናት በፊት የተጀመረው ይህ ጦርነት አሁን እየሰፋ ሌሎች የአካባቢውን ሀገራትም እያዳረሰ ይገኛል። ለመሆኑ አሜሪካና እስራኤል ይህን ዓለም አቀፋዊ መዘዙ የከፋ የሆነውን ጦርነት በአሁን ሰዓት ለማድረግ ለምን ወሰኑ የሚለውን በጥንቅራችን ላይ በዝርዝር የምንዳስሰው ጉዳይ ቢሆንም መጠነኛ ነጥቦችን ግን ጠቅሶ ማለፉ ተገቢ ነው። በእስራኤል በኩል መላው ዓለም እያወገዛት፣ ዳሩ ግን በአሜሪካና በተወሰነ መልኩ በአውሮፓ ድጋፍ በጋዛ ላይ ስታደርስ የቆየችው ጥቃት ያስገኘላት የማናለብኝነት ስሜት ሳይበርድ ዋነኛ ጠላቴ ናት የምትላት ኢራንን በተቻላት መጠን በማጥቃትና በማዳከም
በባህረ ሰላጤውና በምዕራብ እስያ ላይ ኃያል ለመሆን እንዲሁም ሌሎች እንደ ቱርክን የመሳሰሉ ኃይሎችን እንዳይገዳደሩ አስቀድሞ ቅስማቸውን ለመስበር ከሁሉም የተሻለው ጊዜ አሁን ነው ብላ ሳታምን እንዳልቀረች ተንታኞች ይናገራሉ። አሜሪካ በመናመክኒዮ ለእስራኤል ሲሆን የተቀበለችውን የኒውክሌር ጦር መሳሪያ ባለቤትነት ለኢራን ሲሆን ልክ አይደለም እንዳለች ባይታወቅም በኢራን ላይ ስታራምድ ለቆየችው አቋም መነሻዋ ይኸው የኢራን የኒውክሌር ጦር መሳሪያ የመገንባት ፍላጎት መሆኑንና እሷ ደግሞ ይህ እንዲሆን እንደማትፈቅድ ስትገልጽ ቆይታለች። እስራኤልና አሜሪካ የአንድ ሳንቲም ሁለት ገጽታዎች እንደመሆናቸው የእስራኤል ጠላት የሆነችው ኢራን የአሜሪካ ጠላት ተደርጋ መቆጠሯ የሚጠበቅ ነው። ነገር ግን ቀደም ሲል በነበሩት የአሜሪካ ፕሬዝዳንቶች ያልተነገረ ዶናልድ ትራምፕ ግን ግልጽ ያወጡት አንድ ነገር አለ። ይኸውም አሜሪካ በኢራን ላይ የመንግስት ለውጥ ጭምር ማድረግ መፈለጓን ነው። አሜሪካ በኢራን ላይ የመንግስት ለውጥ እንዲኖር ስትሰራ ያሁኑ የመጀመሪያዋ ባይሆንም ከሰሞኑን በተገደሉት አያቶላህ አሊ ኻሜኒ የበላይነት ይመራ የነበረውን የኢራን መንግስት ለማስወገድ የነበራት ፍላጎት እጅግ የበረታ እንደነበር ነው የሚነገረው። አሜሪካና እስራኤል በኢራን ላይ ያካሄዱ ያለውን ጦርነት አስመልክቶ የተሰጠው ዓለም አቀፋዊ ምላሽ በአብዛኛው ዝምታ ሲሆን ከስፔን በስተቀር አውሮፓ አስተዛዛቢ በሆነ መልኩ አሜሪካንንና እስራኤልን ከመደገፍ አልፎ ተጠቂዋን ኢራን ሲከስ ተስተውሏል። እስካሁን የዶናልድ ትራምፕን እርምጃ በድፍረት የተቃወሙት የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ ግን ትራምፕ የሚሊዮኖችን ነፍስ እንዲጠፋ ሊያደርግ በሚችል ሰዓት እየተጫወቱ ነውና ይህንን ድርጊት በፍጥነት ሊያቆሙ ይገባል፣ ሁኔታው ለመላው ዓለም ስጋት ነው በማለት ተቃውሟቸውን ገልጸዋል። ሳንቼዝ ሀገራቸው ለአሜሪካ የጦር ቤዟን እንድትጠቀምበት እንደማትፈቅድም ጭምር በይፋ ያሳወቁ ሲሆን ትራምፕ የስፔኑን ጠቅላይ ሚኒስትር ተቃውሞ ተከትሎ አሜሪካ ከስፔን ጋር ያላትን የንግድ ግንኙነት እንደምትሰርዝ በመግለጽ ማስፈራራታቸው ተዘግቧል። ለመግቢያነት ይህን ያህል ካልናችሁ ዘንድ በዛሬው የሳሎን ቲዩብ ጥንቅራችን ጦርነቱ ከተጀመረ አንስቶ ያለውን ገጽታና ያስከተለውን ሰብአዊና ቁሳዊ ጉዳት ምን እንደሚመስል፣ አሜሪካና እስራኤል እያካሄዱ ካለው ጦርነት ምን ማግኘት እንዳቀዱ፣ ጦርነቱ ምን ያህል ጊዜ ሊወስድ እንደሚችልና መጨረሻው ምን ሊመስል እንደሚችል፣ የሆርሙዝ ሰርጥን መዘጋት ጨምሮ ይህ ጦርነት ምን አይነት ዓለም አቀፋዊ ጉዳቶች እንደሚያስከትልና ሌሎችም ተያያዥ ጉዳዮችን በጥልቀት ለመዳሰስ እንሞክራለን። አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት አሁን ወደ ሙሉ ጦርነት እንደገባ ዘገባዎች የሚጠቁሙ ሲሆን ኢራንና እስራኤል ድንበር የማይጋሩ በመሆናቸውም እስካሁን እየተደረገ ያለው የአየር ላይ ውጊያ ነው። ለዚህም የጦር ጀቶች፣ ሚሳኤሎችና ባላስቲክ ሚሳኤሎች እንዲሁም ድሮኖች በስፋት ጥቅም ላይ እየዋሉ ነው። የፈርስት ፖስት ዘገባ እንደሚጠቁመው አሜሪካና እስራኤል ምንም እንኳን ጥቃታቸውን በተቀናጀ መልኩ እያካሄዱ ቢሆንም ትኩረት አድርገው የሚያጠቁት አካል ግን የተለያየ ነው። በዘገባው መሰረት ስለ ኢራን መንግስት ባለስልጣኖችና የመንግስት መዋቅሮች ሰፊ መረጃ ያላት እስራኤል እነዚሁ አካላት የሚገኙባቸው ስፍራዎችን በማጥቃት ላይ ስታተኩር፣ አሜሪካ ደግሞ የሚሳኤል ግንባታና ማስወንጨፊያ ተቋማትን በመደብደብ ላይ ትኩረት አድርጋለች። ለማንኛውም በዚህ የሁለቱ ሀገራት ጥቃት ከቀናት በፊት ከ1979 የኢራን አብዮት አንስቶ ለበርካታ አስርተ ዓመታት የኢራን ከፍተኛውን ስልጣን ይዘው የቆዩትን አያቶላህ አሊ ኻሜኒ ከሴት ልጃቸውና ቤተሰባቸው ጋር እንዲሁም የኢራን ወታደራዊ አዛዦችና የቀድሞውን የሀገሪቱን ፕሬዝዳንት አህመዲን ነጃድን ጨምሮ ከፍተኛ ባለስልጣናት መገደላቸው የሚታወስ ሲሆን ኢራን ባካሄደችው ያጸፋ ምላሽ ደግሞ በቴል አቪቭና ሌሎች ከተሞች በአስራዎቹ የሚቆጠሩ ሰዎች መገደላቸው እንዲሁም 3 የአሜሪካ ባህር ኃይል ወታደሮች መሞታቸውን መረጃዎች ያሳያሉ። ዳሩ ግን በአሜሪካና እስራኤል ጥቃት አማካኝነት እስካሁን ከደረሱት ጉዳቶች ሁሉ እጅግ አሳዛኙ በቴህራን ከተማ በሚገኝ የሴት ልጃገረዶች ትምህርት ቤት ላይ በደረሰ ጥቃት ከ90 በላይ ሴት ተማሪዎች መገደላቸው ነው። ኢራን በገልፍና በአካባቢው ባሉ የአሜሪካ የጦር ቤዞችና የአሜሪካ ወዳጅ የሆኑ የገልፍ ሀገራት ላይ ባደረሰቻቸው ጥቃቶች በንጹሃን ሰዎችና በነዳጅ መሰረተ ልማቶች ላይ ቀላል የማይባል ጉዳት መድረሱም ይታወቃል። ጥቃቱ ከደረሰባቸው ከተሞች መካከል አንዱ የሆነችው ዱባይ የጥቃቱ ኢላማ ትሆናለች ተብሎ ብዙም ያልተገመተ ከመሆኑ አንጻር ነዋሪዎቿና እንግዶቿ በጭንቀትና ፍርሃት ተውጠው ቆይተዋል። ኢራን በሳውዲ አረቢያ፣ በኳታር ዶሃ፣ በዱባይና በባህሬን ዋና ከተሞች ላይ በሚገኙ
የነዳጅ ማምረቻ ማጣሪያና ሌሎችም መሰል መሰረተ ልማቶች ላይ ጥቃቶችን ስታደርስ የቆየች ሲሆን በሳዑዲ አረቢያ በሚገኘው የአሜሪካ ኤምባሲ ላይ የድሮን ጥቃት መሰንዘሯንም መረጃዎች ያሳያሉ። በኢራን ጥቃት የደረሰባቸው በገልፍ አካባቢ ያሉ የአሜሪካ አጋር የሚባሉ ሀገራት የኢራንን ድርጊት ከማውገዝ ባሻገር ምን አይነት ያጸፋ ምላሽ ይሰጣሉ የሚለው እስካሁን በግልጽ እንዳልታወቀ በዚህ ዙሪያ የወጡ ዘገባዎች ይጠቁማሉ። የደረሰባት ላለው የተቀናጀ የአሜሪካና የእስራኤል ጥቃት ያጸፋ ምላሽ እየሰጠች ያለችው ኢራን የአሜሪካ አጋሮች ናቸው የሚባሉት የባህረ ሰላጤው ሀገራት የነዳጅ ማምረቻዎችና ሌሎች መሰረተ ልማቶች ላይ እያደረሰቻቸው ባሉ ጥቃቶች ምክንያት ነዳጅና የተፈጥሮ ጋዝ የማምረት ስራቸውን ያቆሙ ተቋማት እንዳሉ እየተነገረ ሲሆን ኢራን በይፋ ባትገልጸውም የሆርሙዝ ሰርጥን መዝጋቷ ደግሞ ካሁኑ በመርከቦች ጉዞና በነዳጅና ሌሎች ሸቀጦች አቅርቦትን በማስተጓጎል ከባድ ዓለም አቀፋዊ ቀውስ እንዲፈጠር ያደርጋል ተብሎ በኃይል ተሰግቷል። በጦርነቱ ዙሪያ አስተያየታቸውን ከሰጡ ባለሙያዎች መካከል አንዱ የሆኑት ታዋቂው የወታደራዊ ኤክስፐርት ወልፍጋንግ ፑዣይ አሜሪካና እስራኤል ከኢራን ጋር እያደረጉት ያለው ጦርነት የመረጃ ወይም የፕሮፓጋንዳ ጦርነትንም እንደሚያካትት መዘንጋት አይገባም ይላሉ። ትራምፕና ኔታንያሁ እያደረሱ ባለው ጥቃት ጦርነቱ በአንድ ወይም በሁለት ሳምንት ጊዜ ውስጥ ያልቃል ብላችሁ አትጠብቁ የሚል መልእክት በማድረስ የኢራንን አብዮታዊ ዘብና ሌሎችንም ሞራል የመስበር ዓላማ እንዳላቸው ኢራንም ለሚደርስባት ጥቃት በአሜሪካና እስራኤል ላይ ብቻ ሳይሆን የአሜሪካ ወዳጅ በሆኑ የገልፍ ሀገራት ላይ ያነጣጠሩ ጥቃቶችን በመሰንዘር ጦርነቱ ማቆሚያ የሌለው ይሆናል፣ መቼም የማያልቅ ይሆናል የሚል መልእክት ለአሜሪካና እስራኤል ማስተላለፍ የምትፈልግ ይመስላል ይላሉ እኚሁ ወታደራዊ ኤክስፐርት። አሜሪካና እስራኤል የኢራን አብዮታዊ ዘብ የሚሳኤል ማስወንጨፍ አቅምን በኃይል እያዳከሙ እንደሆነ መናገራቸውን አስመልክቶ አስተያየት እንዲሰጡ ለቀረበላቸው ጥያቄ ሲመልሱ ነገሩን በሁለት ከፍለው ያነሳሉ። አንደኛው እስራኤልን ለመምታት የሚያስችሉ የመካከለኛ ርቀት ሚሳኤሎችን በተመለከተ ኢራን በጥቂት መቶዎች የሚቆጠሩ ሚሳኤሎች እንዳሏትና ዋነኛ ችግሯ የሚሳኤል ማስወንጨፊያዎች ቁጥር በጣም ውስን መሆን ነው ይላሉ። ሁለተኛው የአጭር ርቀት የባለስቲክ ሚሳኤሎችን በተመለከተ ሲሆን በዚህ ረገድ ኢራን ከ1200 እስከ 1500 የሚሆኑ ሚሳኤሎች እንዳሏት በዚህም የገልፍ ሀገራትን ማጥቃት እንደምትችል ይናገራሉ። ቀጥለን ደግሞ አሜሪካና እስራኤል ወደዚህ ጦርነቱ ሲገቡ ምን አይነት እቅድ ይዘው እንደሆነ በመጠኑ ዘርዘር አድርገን እንመልከት። በመግቢያችን ላይ ጠቀስ ለማድረግ እንደሞከርነው የዶናልድ ትራምፕ አስተዳደር አሜሪካ ኢራንን አስመልክቶ የመንግስት ለውጥ እስከማድረግ የሚደርስ ዓላማ ይዛ ጦርነቱን እንደጀመረች በይፋ ተናግሯል። የኢራን ህዝብም ይህን አጋጣሚ በመጠቀም ስልጣኑን በእጁ እንዲያስገባ ጋብዟል። ትራምፕ ይህንን ሲሉ ግን የኢራን መንግስት በዓለም ላይ የተለየና ውስብስብ የሆነ አወቃቀር ያለውና እስከ 100 ሚሊዮን እንደሚደርስ የሚነገረው የኢራን ህዝብም የአሜሪካና እስራኤል ዓላማ ምን እንደሆነ ካለው ግንዛቤ አንጻር የትራምፕን ግብዣ ተከትሎ ስልጣን ሊጨብጥ ወይም የገዛ ሀገሩን ለማፈራረስ ዝግጅቱም ፈቃዱም እንደሌለው ጠፍቷቸው አይመስልም። ለማንኛውም ኢራን ውስጥ አሁን በስልጣን ላይ ያለውን መንግስት አውርዶ ሌላ መሾም አሜሪካ በጦርነቱ ላይ ለማሳካት የያዘችው እቅድ ሲሆን አያቶላህ አሊ ሆሜኒንና በርካታ የሀገሪቱን ትልልቅ ባለስልጣኖች በመግደል የጀመረችውም ለዚያ ይመስላል። በሚከተለው ርዕዮተ ዓለምና የመንግስት አወቃቀር ስርዓት ብቻ ሳይሆን በኢራን የውስጥ ፖለቲካ ላይ የነበራትን እንዳሻት የመዘወር እንዲሁም ኩባንያዎቿ እንደ ልብ ከኢራን የተፈጥሮ ሀብት የሚዘርፉበትን ሁኔታ ባስቆመው የሟቹ አሊ ሆሜኒ መንግስት ላይ በከባዱ አቂማ ስለመቆየቷ መረጃዎች ይጠቁማሉ። ትራምፕ አሁን ያለው መንግስት ይንኮታኮታል በሚል ተስፋ የጣሉ ሲሆን በርካታ ምሁራንና ተንታኞች ግን አሜሪካ የተከተለችው ስልት ግዙፍ አደጋዎች ያሉበት እንደሆነ ሲናገሩ ይደመጣል። ለማንኛውም አሁን በስልጣን ላይ ያለው መንግስት ወርዶ በምትኩ ለሷ የሚመች አካል የመንግስት ስልጣን እንዲጨብጥ በማድረግ ከኢራን በተጨማሪ በአጠቃላይ በገልፍና በምዕራብ እስያ አካባቢ ኢኮኖሚያዊና ጂኦፖለቲካዊ የበላይነትን የመጨበጥና ሌሎች ዓላማዎች እንዳሏት ይነገራል። ታዋቂው የኮሎምቢያ ዩኒቨርሲቲ ምሁር ፕሮፌሰር ጄፍሪ ሳክስ የአሁኑ የኢራን ጦርነት ረጅም ጊዜ ያስቆጠረና የኢራንን እንዲሁም የመካከለኛው ምስራቅን የነዳጅ ሀብት ለመቆጣጠር እንዲሁም በእነዚህ አካባቢዎች ላይ የአሜሪካንን ጂኦፖለቲካዊ የበላይነት ለማረጋገጥ ሲአይኤ የነደፈው ፕሮጀክት ስለመሆኑ ይናገራሉ። በሌላ በኩል የአሜሪካ መንግስት በተለይም የዶናልድ ትራምፕ መንግስት ከዚህ ጦርነት ምን እንደሚፈልግ በትክክል ያወቀ አይመስልም።
በአንጻሩ የእስራኤልን መንግስት በጭፍን በመደገፍ ለራሱም ሆነ ለዓለም በአጠቃላይ አደገኛ የሆነ እርምጃ እየወሰደ ነው የሚል አስተያየት የሚሰጡ ባለሙያዎችና ምሁራንም ቁጥራቸው ቀላል አይደለም። የአሜሪካ የመካከለኛው ምስራቅ ፕሮጀክት ዳይሬክተር የሆኑት ዳንኤል ሌቪ እስራኤል ግልጽ ዓላማ ይዛ እዚህ ጦርነት ውስጥ እንደገባችና ዓላማዋም ኢራንን ጨምሮ የገልፍ አካባቢን መቆጣጠር፣ ፍልስጤማውያንን የማጥፋት ፖሊሲዋን መቀጠል እንደሆነ፣ አሜሪካ ግን ከዚህ ጦርነት ምን ጥቅም ልታገኝ እንዳሰበች ሊገባኝ አይችልም የሚል አስተያየትን ይሰጣሉ። ከዚህ አንጻር ትራምፕ ስለ ጦርነቱ በተመለከተ ትዕዛዝ የሚቀበለው ከኔታንያሁ ነው የሚለው የፕሮፌሰር ጄፍሪ ሳክስ ሐሳብ የዳንኤል ሌቪን አስተያየት በተዘዋዋሪም ቢሆን የሚያጠናክር ነው። ይህ ጦርነት እንደተባለው በጥቂት ሳምንታት የሚጠናቀቅ እንዳልሆነ ይገመታል። በዚህ ረገድ በኢራን በኩል ያለው እሳቤ ምን እንደሆነና እየተራዘመ የሚሄድ ጦርነት ከሆነ በትራምፕ አስተዳደር ላይ ምን አይነት ውጤት ሊያስከትል ይችላል በሚለው ዙሪያ አስተያየታቸውን ከሰጡት መካከል ታዋቂው ፕሮፌሰር ሜህራን ካምራቫን አንዱ ናቸው። እስራኤልም ሆነ አሜሪካ የተራዘመ ጦርነትን ለማካሄድ አይችሉም የሚል እሳቤ በኢራን በኩል እንዳለ የሚናገሩት ፕሮፌሰሩ ጦርነቱ አሁን ይወስዳል ተብሎ ከታሰበበት ጊዜ በላይ እየተራዘመ ከሄደ ግን ለዶናልድ ትራምፕ አስተዳደር ትልቅ ፖለቲካዊ ጉዳት የሚያስከትል ይሆናል ይላሉ። የአሜሪካ መንግስት በረመዳን ወር ይህን ጦርነት እንዲጀመር ሲወስን ሆን ብሎና እንደ አንድ ስልት ለመጠቀም አቅዶ እንደሆነ የሚናገሩት ፕሮፌሰሩ አንዳንዶች ዶናልድ ትራምፕ በዚህ በኢራኑ ጦርነት ትልቅ ቁማር መቆመራቸውንና ቁማሩም ተሳክቶላቸዋል ብለው ስለሚያምኑ አካላት ሲጠየቁ ልክ ነው፣ ትልቅ ቁማር ነው። ነገር ግን ቁማሩ የተፈለገውን ውጤት ያስገኝ የሚታወቀው በመጪዎቹ ቀናትና ሳምንታት ላይ በሚታዩ ክስተቶችና ሁኔታዎች ላይ ተመስርቶ ነው ይላሉ። አሜሪካና እስራኤል በኢራን ላይ ያካሄዱት ያለው ወረራና የሚገኘው ውጤት ከዚህ ቀደም አሜሪካ በኢራቅና በሌሎችም ሀገራት ላይ ካደረገችው ወረራ ጋር ተመሳሳይነትም ልዩነትም እንዳለው በዚህ ዙሪያ የሚሰነዘሩ አስተያየቶች ይጠቁማሉ። አሜሪካ ከ23 ዓመታት በፊት በኢራቅ ላይ ካደረገችው ወረራ ጋር ያሁኑ ያለው ተመሳሳይነት ሁለቱም በውሸት ላይ ተመስርተው የተሰነዘሩ መሆናቸው ነው። በሌላ በኩል ያኔ ለረጅም ጊዜ የሀገሯን ሕዝብና የተባበሩት መንግስታት ድርጅትን ለማሳመን ጥረት አድርጋ የነበረ ሲሆን አሁን ግን በግልጽ የማናለብኝነት ስሜት ምናልባትም ከ200 ዓመት በፊት በነበረው የቅኝ ገዢ ኃይሎች አስተሳሰብ የሚመራ አካሄድ ነው እየተከተለች ያለችው። ፕሮፌሰር ጄፍሪ ሳክስ ይህን በተመለከተ ሲናገሩ አሜሪካ ልክ እንደ ቀድሞው የእንግሊዝ ግዛት አጼ አይነት ባህሪ ያሳየች ስለመሆኑ፣ ሆኖም ሰዎች በጣም መሰረታዊ የሆነውን እውነት ለመናገር በማይችሉበት ወይም በፈሩበት ሁኔታ ውስጥ እንዳሉ፣ ይህ አካሄድ ግን ለመላው ዓለም አደገኛ እንደሆነ ይናገራሉ። የኢራኑን ጦርነት ተከትሎ የተከሰቱት ኢኮኖሚያዊና ቁሳዊ ጉዳቶች ይህ ጦርነት በተራዘመ ቁጥር ወደፊት ይከሰታሉ ተብለው የሚሰጉትን ዓለም አቀፋዊ ጉዳቶች የፈርስት ፖስቷ ቫልኪ ሻርማ 4 ነጥቦችን አንስታ ታብራራለች። አንደኛ፣ በኃይል አቅርቦት ረገድ የሚፈጠረው አደጋ እንደሆነ የምትገልጸው ሻርማ ሐሳቧን በምሳሌ ስታብራራም ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶችና ኳታር ከዓለም የነዳጅ ዘይት አቅርቦት ውስጥ 30% የሚሸፍኑ እንደመሆኑ በአንድም ሆነ በሌላ ምክንያት የነዳጅ ምርት ማምረት ካቋረጡ ወይም ምርታቸውን ወደ ሌሎች የዓለም ክፍሎች ማድረስ ካልቻሉ ዓለም ወደ ከባድ የኃይል አቅርቦት ችግር ውስጥ እንደምትገባ ታሰምርበታለች። የዓለም 20% የነዳጅ ዘይት ምርት የሚተላለፍበት የሆርሙዝ ሰርጥ መዘጋት በዚህ ረገድ ምን ያህል ከባድ ጫና እንደሚያስከትልም አያይዛ ትጠቅሳለች። በሁለተኛ ደረጃ የትራንዚት መስመሮች ላይ የሚፈጠረውን አደጋ በማንሳት በሌሎች ለምሳሌ እንደ ቀይ ባህር ያሉ የመርከብ መጓጓዣ መስመሮች ላይ የሚፈጠረውን ችግር አሜሪካና እስራኤል ኢራን ላይ የከፈቱትን ጦርነት ተከትሎ የሃውቲ ሚሊሻዎች በቀይ ባህር አካባቢ ጥቃት ከመጀመራቸው እንዲሁም በምዕራብ እስያ በመቶዎች የሚቆጠሩ የአየር ማረፊያዎች ከመዘጋታቸው ጋር አያይዞ መመልከት ይገባል ትላለች። በሶስተኛ ደረጃ ይህ ጦርነት የአሜሪካ መንግስት በዓለም አቀፍ ሕግ ላይ ያደረሰው ተጨማሪ ጥቃት ሲሆን ዛሬ በኢራን የተደረገው ነገ በማንኛውም ሀገር ላይ ላለመደረጉ ዋስትና እንደሌለ የሚያረጋግጥ ነው የምትለው ቫልኪ ሻርማ ይህንን ሁኔታ በቅርብ ሆነው የሚያጠኑ ጦረኛ ሀገራት ኢራን እየተጠቃች ያለችው የኒውክሌር ጦር መሳሪያ ስለሌላት ነው፣ ስለዚህ በየትኛውም መንገድ ሁሉ ጦር መሳሪያው ሊኖረን ይገባል በሚል የጦር መሳሪያ ፉክክር እንዲስፋፋ ማድረጉን በአራተኝነት ታነሳዋለች። ፕሮፌሰር ጄፍሪ ሳክስም ይህ ሁኔታ ከሚገመተው በላይ እጅግ አደገኛ መሆኑን ሲያስረዱ ምናልባት የሶስተኛው ዓለም ጦርነት ጅማሬ ሊሆን እንደሚችል ስጋታቸውን በመግለጽ ከዚህም ባሻገር ባሉታዊ ጎኑ አንድምታው ከፍተኛ እንደሆነ ይናገራሉ።
አውሮፓ የአሜሪካ ታዛዥ ከመሆኑ አንፃር ዛሬ በኢራን ላይ የደረሰው ነገ በህንድ በመካከለኛው ምስራቅ ላይ የመደገሙንና ላቲን አሜሪካም ምንም ምርጫ የሌለው መሆኑን መረዳት ይገባል ይላሉ ፕሮፌሰሩ። አበቃን።